ራሱን የሀገር መከላከያ ብሎ የሚጠራው ዘር አጥፊ የብልጽግና ቡድን በደረሰባቸው ቦታዎች ሁሉ ታሪክ የማይረሳቸው ዘግናኝ በደሎችን እየፈጸመ ይገኛል። የአማራ ፋኖ ብሔራዊ ኃይል አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር ድልን እየተቀዳጀ ይገኛል። የማረጉ ተማረ ክፍለ ጦር ቃኞች 25 የጠላት ኃይል በመደምሰስና 13ቱን በማቁሰል ታላቅ ድል ተጎናጸፉ። የደጋው መብረቅ ኮር አሃዶች በዳውንት ወረዳ በድሮን ታግዞ የተዋጋቸውን የፋሽ ሰራዊት በርካታውን ሞትና ቁስለኛ በማድረግ ከአንድ ጓድ በላይ በማረግ ታላቅ ጀብድ ፈጽመዋል። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገብ ታሪክ የማይረሳቸው የስርዓቱ ዘግናኝ በደሎች ራሱን የሀገር መከላከያ ብሎ የሚጠራው ዘር አጥፊ የብልጽግና ቡድን በደረሰባቸው ቦታዎች ሁሉ ታሪክ የማይረሳቸው ዘግናኝ በደሎችን ይፈጽማል። የዚህ ወንበዴ ሰራዊት ገመና ተነግሮና ተጽፎ የሚያልቅ ባይሆንም በቀጣዩ ትውልድ እንዳይደገሙ ለማስተማር አውራ ችግሮችን እየመዘገብን እንይዛለን፣ ለህዝባችንም እናሳውቃለን። በንጹሃን ላይ የሚፈጸም የዘፈቀደ እስርና ግድያ፣ ዝርፊያ፣ ውድመት የስርዓቱ የዘወትር ተግባርና መገለጫ ስለሆነ ብዙዎቻችን እንግዳ ስሜት የሚፈጠር አይደለም። ከሞቱ አሟሟቱ እንዲሉ ከገዳይነታቸው በላይ አገዳደላቸው ለዓይንና ለጆሮ ቀርቶ ለሰማይና ለምድር የሚከብድ ነው። አፍባሃና የብልጽግና ቡድን ባደረጉት ጦርነት ዓለም አቀፍ የጦር ህግን በማክበር በኩል የፋኖ ኃይል የተሻለ መሆኑን ሲረጋገጥ፣ ብልጽግና ሰራዊት በበኩሉ ቆዳ ገፎ በመግደል፣ ጡት ቆርጦ በመግደል፣ ብልት በመቁረጥ፣ ምላስ ቆርጦ በመግደልና አንዳንድ ጊዜ በመብላት፣ እጅ እግር እና አንገት እንደ ጌሾ በመከትከት፣ ካህናትንና መነኮሳትን በመግደል በአጠቃላይ የአእምሮ ህሙማንን ጨምሮ ማንኛውም አማራ ላይ ዘግናኝ ጭፍጨፋ በማድረግ ጸረ ህዝብነትን አሳይቷል። 33ኛ ክፍለ ጦር በሚያስተዳድራት ቋሪት ወረዳ በዘር አጥፊው የብልጽግና ወንበዴ ሰራዊት ከፍተኛውን በደል ካስተናገዱት አካባቢዎች አንዷ ናት። በአረመኔው ቡድን በአካባቢው የተፈጸሙ አረመኔው በደሎችን ካሁን በፊት ለማሳወቅ ሞክረናል። በቅርቡ በብር አድማ አካባቢ ከ2 ወራት በላይ ሰፍሮ የቆየው ይህ ዘር አጥፊና መዝባሪ ቡድን ካሁን በፊት እንዳደረገው ሁሉ የተለመደ ውንብድናውን ሲፈጽም ቆይቶ በ33ኛ ክፍለ ጦር ከበባ ሲደረግበት ከአካባቢው በሌሊት ወጥቷል። የአካባቢው ነዋሪዎች በሰጡን ጥቆማ መሰረት በብር አድማ አካባቢ የነበረው ጨፍጫፊ ቡድን በለቀቀው ምሽግ ባደረግነው አስተውሎት ጅምላ መቃብሮችን አግኝተናል። ጅምላ መቃብሩ ከመንገድ የታፈነውና በሰራዊቱ ውስጥ የነበሩ አማራዎች መሆናቸውን መረጃ ደርሶናል። በዚህ አካባቢ በርካታ አማራዎች ልዩ ልዩ የወንጀል ተረጋ ተለጥፎባቸው ተሰውተው በጅምላ መቀበራቸውን አረጋግጠናል። በፈንገጣ ጨጎዴ ቀበሌና በብር አድማ ታዳጊ ከተማ በመግባት ትምህርት ቤቶችን፣ ጤና ጣቢያውን፣ የቀበሌ ቢሮዎችን፣ የግብርና ተቋማትን ዘርፈዋል፣ አውድመዋል። አካባቢውና ተቋሙንም ሰነድ አልባ አድርገውታል። በርካታ ወጣት ሴቶችና እናቶችን አስገድደው ደፍረዋል። ባለትዳሮችንም አማግጧል። እርግጥ በ2016 ዓ.ም በገበዘ ማርያም ከተማ የነበረው የብልጽግና ሰራዊት አንዲት የአእምሮ በሽተኛ ለ6 ደፍሮ አባት አልባ ልጅ ወልደዋል። ይህ ሁሉ የጥፋት ተልዕኮ ክልሉን ለማጎሳቆል ታቅዶ የተከናወነ ነው። ክልሉ ላይ የታቀደ የተስፋ ቆራጭ ብልጽግና የጥፋት ተልዕኮ ባይሆን ለመንግስት ተቋማትና ተሽከርካሪዎች ልዩ ጥበቃ ሲያደርግ በታየ ነበር። የግለሰቦች ቤት የተዘረፈው ሀብት ንብረት ተቆጥሮ ያልቅም። ጥሬ ገንዘብ፣ አልባሳት፣ ጨው፣ በርበሬ፣ ቅቤ ወዘተ፣ ዱቄት፣ የእንጀራ እህል፣ የጣት ቀለበት፣ ዶሮ ዘርፈዋል፣ አበላሽተዋል፣ አቃጥለዋል፣ ያልተሰበሰበ ሰብል አውድመዋል። በብር አድማ ቅዱስ ገብርኤል ቤተክርስቲያን ዙሪያ ምሽግ ሰርቶ ካህናትና ምዕመናን በነጻነት ወደ ቤተ እምነታቸው እንዳይሄዱ ከልክሏል። በዚህ አካባቢ የሚገኘውን ጨጎዴ ሐና የቅኔ ምስክር ጉባኤ ቤት ምሽግ በማድረግ የአብነት ተማሪዎችን በትኗል። ህንጻ ጉባኤውን አፍርሷል። በጉባኤው ቤት አጥር ግቢም የሰብአዊ ግድያ ፈጽሟል። በብር አድማ ታዳጊ ከተማ ስራ ፈጥረው የሚንቀሳቀሱ ወጣቶችን ዘርፏል፣ አፈናቅሏል፣ ገድሏል። የማይቻል ህመም የለም። አርሶ አደሮቻችን ይህን ሁሉ ህመም ችለው በእሳት እየተፈተኑ ዛሬ ድረስ አብረውን አሉ። ድል ለአማራ ህዝብ፣ ክብር ለሰማዕታትና ለጀግኖቻችን። የአማራ ፋኖ ብሔራዊ ኃይል አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር ድልን እየተቀዳጀ ይገኛል። የአብይ አህመድ አረመናዊ ስርዓት ኃይል በየትኛውም የአማራ ግዛቶች በመግባት እንደ ቄራ ከብት እያረድን እያሳደደን የቆየ መሆኑ የሚታወቅ የምድር ሀቅ ሆኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር ከሰው በላው አብይ አህመድ ሰራዊት ጋር ከፍተኛ ተጋድሎ እያደረገ ይገኛል። በዚሁም በትናንትናው ዕለት ማለትም በቀን 1/05/2018 ዓ.ም ከጀማ ወንዝ እስከ ሰለልኩላ በሻለቃ አባዬ የሚመራው የጀማ ዘቦች ባደረጉት ትንቅንቅ ጠላት ሞትና ቁስለኛ ሆነ ሲሆን እግረኛ ኃይሉን በወራ ሲንቀሳቀስ የነበረ ተጨማሪ ተደምስሷል። እዚያው ደውጃ ያለምንም የወገን መስዋዕትነት የመጣው ድልም አጼ ዘርዓ ያዕቆብ አንደኛ ኮር የበፈቃዱ በላይ የክፍለ ጦርን የሽምቅ ውጊያ ብቃትና አይን ከቅንድብ ለይቶ የመምታት ብቃት በጠላት ዘንድ ከፍተኛ ድንጋጤ እንዲፈጥር በማድረግ እየሰሩ ይገኛል።
በተመሳሳይ ማሞ መሳለሚያ አገዛዙ ለመረጃ በሞተር የላከው ሚኒሻ አሳምነው ተረቦች እስከ ወዲያኛው የተሸኘ ሲሆን የደራ አማራን ህዝብ ሳልጨርስ እንቅልፍ አልተኛም ያለው ብልጽግና የጫካው ሸኔን ተጠጉሌ በማለት ጩኸቱን እያሰማ ይገኛል። ስለሆነም ማህበረሰቡ ከመሰል ጥቃቶች ራሱን እንዲጠብቅ እንዲሁም ጥር በተለይም በክርስቶስ እምነት ዘንድ የአስተርእዮ በዓል በሰላም እንዲከበር ማህበረሰቡና አባት አርበኛው ሳይዘናጋ አካባቢውን እንዲጠብቅ በዚሁ አጋጣሚ መልእክት ማቅረብ እወዳለሁ ብሏል ፋኖ። መረጃው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ ነው። የማረጉ ተማረ ክፍለ ጦር ቃኞች 25 የጠላት ኃይል በመደምሰስና 13ቱን በማቁሰል ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር ቃኞች በላስታ ወረዳ ከብልባላ እስከ የምርሃ ቀጠና ባደረጉት እልህ አስጨራሽ ትንቅንቅ የብልጽግናን የዙፋን ወንበር ለማስጠበቅ እየተፍጨረጨረ የሚገኘውን የጁላን ሰራዊት አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ አድርገውታል። መነሻውን ብልባላ ከተማ ያደረገው የብልጽግና ስርዓት አስጠባቂ መከላከያ ሰራዊት በሶስት አቅጣጫ ማለትም በዞራ በአርባቱ እንስሳና በአሞራ በር እንቅስቃሴ ያደረገ ሲሆን በክንደ ነበልባሎቹ የማረጉ ተማረ ክፍለ ጦር ቃኞች ባደረጉት ትንቅንቅ ጥር 1 ቀን 2018 ዓ.ም ከመሻሹ 12 ሰዓት ከምሽቱ 2 ሰዓት በፈጀ የተጠና ኦፕሬሽን 25 የጠላት ኃይል ሲደመሰስ 13ቱን በማቁሰል 5 ጥቁር ክላሽ 1200 የክላሽ ተተኳሽ በመማረክ በጠላት ላይ ታላቅ ጀብድ ፈጽመዋል። በሌላ ዜና የደጋው መብረቅ ኮር አህዶች በዳውንት ወረዳ በድሮን ታግዞ የተዋጋቸውን የፋሽስቱን ሰራዊት በርካታውን ሙትና ቁስለኛ በማድረግና ከአንድ ጓድ በላይ በመማረክ ታላቅ ድል ተጎናጸፉ። አፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ የደጋው መብረቅ ኮር አህዶች በጠላት ሰራዊት ላይ በተወሰደ ጠንካራ እርምጃ ከአካል እስከ ቁስ በብርሃኑ ጁላ መከላከያ ሰራዊት ላይ ጉዳት ማድረስ ተችሏል። ራንድ 2018 ዓ.ም አመሻሽ 12 ሰዓት ላይ በተጀመረው ወደ ውጊያ ዳውንት ወረዳ ኩርባ ከተማ ድረስ ዘልቆ በመግባት የፋሽስቱን ሰራዊት ሙትና ቁስለኛ በማድረግ አገዛዙ ስርዓት ያገፈገፋቸውን የቀድሞ የጥምር ሰራዊት አባሎችን ከሃዳቸው አፍርሶ በማውጣት ወደ ፋኖ እንዲቀላቀሉ ተዳርጓል። በፋሽስቱ ሰራዊት ምሽግ ውስጥ ቦምብ በመመንጨቅ በጉሪያቸው ለምስጥ ሲሳይ ሲደረጉ ቀሪዎቹ እግራቸው ሰውተዋል። ፍየል ወዲህ ቅዝምዝም ወዲያ ይሉ ዘንድ የፋሽስቱ ስርዓት ምሽቱን በድሮን ጥቃት ንጹሃኖችን ታርጌት በማድረግ ያለምን የጦርነት ህግ በማናለብኝ በጣሰ አረመናዊ ተግባር ሲደበድብ ያደረ ሲሆን በሆዳቸው ለአብይ አህመድ ያደሩ የአማራ ተወላጆች በኩላቸው ምሽት ላይ ያለ ኦፒ የሞርተር ቅንቡላ በማስወርወር በርካታ ንጹሃኖችና ቤቶችን አውድመዋል። በርካታ የመከላከያ ሰራዊት ፖሊሶችና ሚኒሾችን ከሃዳቸው አፍርሶ የማምጣቱ ኦፕሬሽን ሙሉ በሙሉ የተሳካ ሲሆን በኩርባ ከተማ ፖሊስ ጣቢያን ሞቃታን ኪዳነ ምሕረት መናሪያ ድረስ ዘልቆ በመግባት በእነዙሃ በከተማዋ አካላቶች ላይ የነበረን የፋሽስቱን ሰራዊት በማጽዳት ወደ ገብርኤል ተራራና ወደ አዳራሹ ተኮርኩዶ ነፍስ ግቢ ነፍስ ውጪ መሮጥ ውስጥ በማስገባት የብርሃኑ ጁላ መከላከያ ሰራዊትን ማንኮታኮት ተችሏል። የመጨረሻ ማስጠንቀቂያ በሳምንት ውስጥ የአማራን ትጥቅ አስፈታለሁ ብሎ ወደ ክልላችን የገባው አረመኔው ስርዓት ለ3 ዓመት ያክል በአማራ ፋኖ ብርቱ ክንድ እየተቀጠቀጠ የሚደነፋበትና የሚኩራራበት ሰራዊት ስርዓቱ እንደማያዋጣው እየተረዳ ከሞቱ የተረፈው በየጊዜው እየከዳ ፋኖን እየተቀላቀለ ይገኛል። የቀረውም በገፍ እየተደመሰሰና እየተማረከ ሲሆን ገና ዋዜማ በጎጃም ስናን በሸዋና በወሎ ቀጠናዎች የታየውም ይኸው ነው። ስርዓቱ በአማራ ህዝብ ላይ ያልፈጸመው ወንጀል ያልሰራው ግፍ የለም። ጦርነቱ ከአማራ ምድር እንዳይወጣ ሆዳም የብልጽግና አመራርና የናጡት ነካሽ ሚሊሻና አድማ በተናን በተለያየ ጥቅማ ጥቅም እየደለለ አማራን በተለያየ መንገድ ከመጉዳት ባለፈ ወራሪው የብርሃኑ ጁላ ጦር በ10 ሺዎች የሚቆጠሩ ሴት እህቶቻችንና እናቶቻችን ደፍሯል፣ ጡት ቆርጧል፣ ብልትና ምላስ ቆርጧል፣ አስከሬንም አቃጥሏል። በርካቶችንም ያላጤታቸው አካላዊና ስነልቦናዊ ጉዳት አድርሶባቸዋል። በዚህ ያልረካው አማራ ጠሉ የአብይ አህመድ ቡድን በየ3 ወሩ ግብር በመሰብሰብ የጀመረ ሲሆን ክልሉ ውስጥ ያሉ መሬቶችን በሊዝ እየሸጠ ለጥይት መግዣ እየዋለና ለሚሊሻና አድማ በተናው መደለያ ለቤት መስሪያ ቦታ እንሰጣለን እያለ ስለሆነ ድርጅታችንም ሆነ የነብሴ ሳር ምድር ወረዳ ጊዜያዊ አስተዳደር አማራ ፋኖ ትግል ከጀመረበት ሐምሌ 27 2015 ዓ.ም ጀምሮ የሊዝ መሬት የገዛም ሆነ በባንዳነት ቦታ የተቀበለ እንዲሁም የባንዳ ቦታ የገዛ ሙሉ በሙሉ የሚወረስ መሆኑን ከዚህ ቀደም የገለጽን መሆኑን አስታውስ። ሰሞኑንም ሰላም አስከባሪ እያለ በከተማ ቦታ እየደለ ምንም የማያውቁ ህጻናትን ወጣቶችን እያታለለና እያፈሰ ነው። ተጨማሪም አድማ ብተናና ሚሊሻ በማግበስበስ ላይ ይገኛል። ሁሉም ሊረዳው የሚገባው ጉዳይ ግን አይደለም የከተማ ቦታ ይቅርና ፎቅ እንኳን ቢሰጠው ሙሉ በሙሉ እንደሚወረስ በድጋሚ እንገልጻለን። ከዚህ ባለፈ ሰሞኑን የመምህራንን ደሞዝ በማገድ እያስፈራራ ወደ ገጠር ትምህርት ቤቶች በመላክ ወራሪ ሰራዊቱን በመድፍና በሞርተር በጀትና በድሮን ካፈረሰውና የሰራዊት ካምፕ እያደረገ ካነደደው ትምህርት ቤት ላይ ፎቶ እየተነሱ ሲመጡ ደሞዛቸው እንዲለቀቅ እያደረገ የአማራ ፋኖ ትምህርት ቤቱን አውድሞታል በማለት
እየለመነ ገንዘብ መሰብሰብ ፋኖ የለም ትምህርት አስጀምረናል ለማለት በትምህርትና ተማሪዎች ስም ለምኖ ለሚሊሻ ደሞዝ ለመክፈል እየተንተፋተፈ ይገኛል። በዚህ ድርጊት ላይ ተሳታፊ የሆናችሁ ግለሰቦች ሆነ ቡድኖች እርምጃ እንደሚወሰድባችሁ አውቃችሁ ከድርጊታችሁ እንድትቆጠቡ እናሳስባለን። የነፍሴ ሳር ምድር ወረዳ ጊዜያዊ መንግስት ሚዲያና ኮሙኒኬሽን ኃላፊ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ